አንቺ አጸደ እባላለሁ አክስትሽ ነኝ። ስለዚህ አንቺ ነበርሽ ማለት ነው አይደል? አንቺ ነበርሽ ማለት ነው አይደል? ምንድነው? አንቺ ነሽ ማለት ነው አይደል? አንቺ ነሽ አይደል? አንቺ ምን ሆነሽ ነው? አንቺ እጅሽ ውስጥ የወንድ ልጅ እጅ አለ እንዴ? ፍቅሬን ያጣሁት በአንቺ የተነሳ ነው። እሺ መቼም አለቀሽ። በዚህ ብቻ በቃ እንዳይመስልሽ። ተረጋጊ። አንቺ ውሻ ልጅ እገልሻለሁ። ተረጋጊ እባክሽ። በጣም ጠብቂ። አንቺ አንቺ ውሻ ቆይ ምን አባሽ አስበሽ ይሄን ያደረግሽው? ንገሪኝ፣ ምን አስበሽ ነው? ቆይ ምን አባሽ አስበሽ ይሄን ያደረግሽው? ንገሪኝ፣ ምን አስበሽ ነው? እመኛ ክስቲ ምንም አስቤ አይደለም። ይፋባሽ ድፍት በይሽ። እኔ ላንቺ ብዬ ታሽ ላይ እላለሁ። አንቺ ጉድጓዴን ትምሽልኛለሽ አይደል? እንጂ አክስቴ መተንፈስ እያቃተኝ ደግሞ አታፍሪ። አክስቴ ልክ እንደ ጥሩ ነገር ሀብልም ሰምታኔ ትይኛለሽ። አንቺማ መሞት ነው ያለብሽ። ሙቺ ትሞት። አክስቴ እባክሽ ለሞት ነው። ሙቺ አንቺ ሙቺ መሞት ነው። እሺ ለማ ያደረክ ነው ደግሞ እርግጠኛ ነኝ አንድ ቀን በተኛበት አንቀት ገላግለኛል። ዝም በይ። የኩኩሻና የአጸደ ፍጥጫ እንደቀጠለ ነው። የአጸደና የእዝራ ግብግብ እንደቀጠለ ነው። የወይዘሮ መነን ተንኮል አሁንም እጅግ አጓይ ሆኗል። ሀብል ህይወቷን ተቀምታለች። ሀብል እናቷ ወልዳ የጣለቻት ቢሊየነር ቱጃር ሆና መታለች። በስቃይና በረመጥ ያሳደገቻት መነን ግን በዚህ ገንዘብ እየተምነሸነሸችበት ነው። የዚህ ገንዘብ ተከፋይ ደግሞ አጸደ ልትሆን ነው። እሾህ በሾህ ተገናኝተዋል። እዝራ አሁንም ይችን ሚጢጥዬ ልጅ ለማትረፍ ወደ ላይ ወደ ታች እየሮጠ ነው። እጅግ አጓጊና ልብ አንጠልጣይ የሆነው ተወዳጁ ሀብል ዛሬም በሚገርም ሁኔታ ቀጥሏል። አጸደ ደግሞ አሁን እጇን ጠምዝዛ ወደ እዝራ ዙራለች። አቶ እስክንድርን ዛሬ እላይ እየሰቀልከው ነገ መውደቂያ ይሆናል እዝራ በማለት እንግዲህ ሌላ ሴራ እያሴረች ነው። እሾህ በሾህ ተገናኝተዋል። አጸደና መነን ሚስጥሯ እንዳይታወቅባት የግድ አጸደ ጋር የምታሴረው ሴራ ወደፊት በጣም አስጊና ልብ አንጠልጣይ ሆኗል። በዚህ ዓለም በቃኝ በማለት እንግዲህ እዝራና አቶ እስክንድር መርጣ መነንን እርግፍ አድርጋ የተወቻት ሀብል አሁን ህይወቷ የሚስተካከልበት አጋጣሚ ቢፈጠርም እውነታውን ባለማወቋ ነገሮች ወደማይሆን አቅጣጫ እየመጡ ነው። እውነት ግን እውነት ናት፣ ሁልጊዜ ትጠራለች። የሀብል ትክክለኛ ወላጅ አባት የአቶ እስክንድር ዶክተር ሆኖ ከአውስትራሊያ ሊመጣ ነው። ሜቢ በዚህ አጋጣሚ ሊገናኙ ይችላሉ እንጂ በመነን ጉዳይ እንኳን በጣም ነገሮች የከረሩና የተወሳሰቡ ይሆናል። ኩኩሻም ለራሷ ጥቅምና ለራሷ ጥቅማ ጥቅም ስትል ሚስጥሩን ደበቅ ሸሸግ አድርገዋለች። ያጸደ ክፋትና ተንኮል በስተመጨረሻም ያቀድኩትን እቅድ ገደል ሰደድሽብኝ በማለት እንግዲህ ሜርሲንን አንገቷን አንቃታለች። ሌቦች ሲካፈሉ ነው የሚጋደሉት የሚባለው እውነት ነው። አጸደ የእዝራን የዲኤንኤን ምርመራ እንግዲህ ለአንድ ቀን ለእዝራ ልብ መስፈሪያ ይሆነኛል ብላ ደብቃ ብታስቀምጠው ሜርሲ ግን በንዴትና በልክ ለአቶ እስክንድርና ለሀብል አሳይታቸዋለች። ይህ እቅዷ ስለተበላሸባት አጸደ እሳት ጎርሳ እሳት ለብሳ ሜርሲን አነቀቻት። እንደ ልጅ ነው ማይሽ የእናትሽ ምትክ ነኝ እያለች ያላትን ገንዘብ ሙልጭ አድርጋ እየወሰደች ያለችው አጸደ ዛሬ ግን ነፍሷን ልትነጥቃን ነበረ። ሜርሲ ካሁን በኋላ ከእንቅልፏ ብትነቃ መልካም ነው። አጸደ ጥቅሟና ጥቅሟን ብቻ ነው እንጂ ቅንጣት ያክል ለእሷ እንደማታስብላት አይኗን መግለጥ አለባት። አቶ እስክንድር በስተመጨረሻም ይችን ሚጢጥዬ ልጅ ማርዳን አጸደ ስትዝትባትና ስታስፈራራ ታያት። በስተመጨረሻም ወንድምሽን እንደጨረስኩልሽ አንቺንም እደፋሻለሁ እያለችም ስትዝትባት አይቷል። ይህ ጉዳይ በዚሁ ከቀጠለ የማርዳ ህይወት አደጋ ላይ ነው ስንል ነበረ። የኋላ ኋላ ግን ማርዳ ራሷን ስታወድቃለች። አቶ እስክንድርና እዝራ ሀብል በግርግር ወደ ማርዳ ክፍል ሂደዋል። ምን ሆና ይሆን አጸደ እንደዛተችው አፍና ገላት ይሆን የሚለው በጣም የሚያሳዝን ሁኔታ ነው። ሰላም የተከበራችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። በጣም የሚያሳዝንና ልብ አንጠልጣይ የሆነ ነው የኩኩሻ እና የእዝራ መተዋወቅ
የመነንን ሚስጥር እንዲዘረግፉ ያደርገዋል። ኩኩሻ እንግዲህ በእዝራ የዋህነት በሀብል ደግነት ተማርካ ሁሉም ነገር መልካም እንደሆነ ስታይ ጸጸትና ህመም ጎድቷት እውነቱን ታጋልጣለች የሚል ተስፋ አለን። አሁን ግን ገንዘቡ እጇ እስከሚገባ ድረስ በድብቅ የመነን ተባባሪ ሆናለች። ሚስጥርን እንደ ሚስጥር አድርጋ ይዘዋለች። መነንንም እንደማታውቃትና አግኝታት እንደማታውቅም ሀብል ጋር ስታወራ ሰምተናል። ሀብል እንደምትወዳት አብረው እንዳደጉ የዋህ ጭምት ዝምተኛ እጅግ ንጹህ የሆነች ልጅ እንደሆነችም ስትመሰክር አቶ እስክንድር አንቺ ከመመስከርሽ በላይ እኛ አይተን ተረድተነዋል ሲሉ አድናቆትን ጨምረውላታል። ግን ምን ዋጋ አለው? ህይወቷን ነጠቋት። እናቴ ለምን ጣልሽኝ? ወልደሽ አይኔን ሳልገልጥ እንኳን ጨክነሽ ጣልሽኝ ብላ የምጠይቀው ጥያቄ እንዳይመለስላት ይችናት ልጅሽ ተብላ ኩኩሻ ነው የተሰጠችው የሀብል እናት። እውነት ናትና በዶክተሩ አማካኝነት አውስትራሊያ ቆይቶ ጠቅልሎ ወደ ሀገሩ ሲመጣ አቶ እስክንድርን ለማከም በሚመጣበት አጋጣሚ ሜቢ ከሀብል ጋር ይተዋወቁ ይሆን? ልጄ አባቴ ባይባባሉ እንኳን በሆነ አጋጣሚ አባትና ልጅ እንደሆኑ ግልጽ መሆኑ የማይቀር ጉዳይ ነው። መነን ግን እውነቱ እንዳይገለጽ ጥቅሟ እንዳይጎልባት እሾህ በሾህ ተገናኝተዋል። አጸደና መነን ሚስጥሩን እያድበሰበሱ ኩኩሻንም በሆነ ጉዳይ እያስፈራሩ እውነታውን ሊቀብሩት ይችላሉ። እውነት ግን ተቀብራ አትቀርም፣ አንድ ቀን ትፈነዳለች። በስተመጨረሻም እዝራ ከአቶ እስክንድር ጋር እንዲጣላ አጸደ ሌላ ወጥመድ እያዘጋጀችለት ነው። የሚያሳዝነው ግን አቶ እስክንድር እዝራ እኔ ወላጅ አባቱ እንዳልሆንኩና የሜርሲ እናት እንደዚያ ስታሰቃየው የነበረው እኔ ላሳድገው ያመጣሁት እንደሆነ ማወቅ የለበትም፣ እንዳልወለድኩትም ማወቅ የለበትም እያለ በከባድ ጭንቀት ላይ ነው ያለው። ሀብል አንቺ ስላለሽልኝ ነው እንጂ የገዛ ልጄና እህቴ እኮ ሞቴን አጣድፈውት እስካሁን ስንት 80 እና 40 ወጥቶ ነበር እያለ እጅግ በሚያሳዝን ንግግር ሲናገር ሰምተነዋል። አሁንም ለሀብትና ለገንዘብ የምትስገበገበው አጸደ የእሷ ውድቀት መቼ ነው? የእሷ ሽንፈት መቼ ነው? እጅግ የሚያሳዝንና ልብን ማንጠለጥል ሆኗል። አጸደ ከክፋትና ከተንኮል አልወጣ ብላለች። የማህደር ግድያ ተባባሪ ብትሆንም አሁን ግን ቢንያምን እሷ ራሱ ስላስገደለችው ከሜርሲ ጋር 50 በ50 ሆነዋል። ሜርሲ ማህደርን ገለሻል፣ ንብረቱን ካልሰጠሽኝ እያለች ብታስፈራራትም አንቺ ደግሞ ቢንያምን አስገድለሻል እየተባባሉ ሊፎካከሩ ይችላሉ። ሜርሲ አሁን ማንቁርቷን ካነቀቻት በኋላ ለአጸደ ጥሩ አመለካከት ላይ ኖራት ይችላል። ስለዚህ ጦርነቱ እየተፋፋመና እየተጋጋለ ጥላትና ወዳጇን ለይታ ከአባቷና ከወንድሟ ጋር ልትወግን ትችላለች። ሜርሲ ከረፈደም ቢሆን አይኗን ልትገልጽ እውነታውን ልትረዳ ትችላለች። አጸደ ሁልጊዜ ከጥቅምና ከጥቅማ ጥቅም ውጭ ነው እሷን የምታናግራት። ጥቅምና ጥቅማ ጥቅም ከሌለው ዘወር ብላ ማታያትም። የኋላ ግን ላንቺ ብዬ እያልሽ ግን አንቺም የወንጀሉ ተካፋይ ሆነሻል። ስለዚህ ማህደር አስገደልሽ ገደልሽ ብትይኝም ቢንያምን አንቺ ገለሻል። ይቺ ምስኪን ልጅ ሳያት ልቤ እጅጉን ነው የደነገጠው፣ እጅጉን ነው የፈራው። ይቺ ምስኪን ልጅ አንድ አለኝ የምትለው መከታ ወንድሟን አስገድለሽበታል ስትልም ሰምተናል። አጸደ ግን መንገዷ ላይ የሚቆመውን ሁሉ ከማስወገድና ከመጣል ወደ ኋላ አትልም። በዚህ በኩል ደግሞ ኩኩሻ አለች። ኩኩሻ አንቺ ነሽ ቢንያምን ያስገደልሽው፣ እመኝኝ አንቺን ድባቅ ሳልመታ ጉድጓድ ሳላስገባሽ አርፌ አልቀመጥም ስትል አጸደን የሚገባትን ቦክስ ሰጥታታለች። እኔ በጣም ፈገግ ያስባለኝ እዝራ ሊያገላግል ሲገባ እሱን በካልቾ ስትለው እኔ ምልሽ መዳፍሽ ውስጥ የጎረምሳ ጉልበት አለ እንደ ሲላት በጣም ነው ያሳቀችኝና በእርግጥ ኩኩሻ የአራዳ ልጅ ናት፣ ዱርዬ ናት፣ ብልሃትና ብልጠት አላት። ስለዚህ ሰውን ለመጉዳት በጣም ኢዚ ነው ለሷ፣ ከአጸደ ባይበልጥም ማለት ነው። አጸደ ደግሞ በገንዘብና በጉልበት ነው የምትፈልገው። ኩኩሻ ግን ፊት ለፊት ተጋፍጣ አጸደን በቀላሉ አትተዋትም። ግን የሚያሳዝነው ነገር እሷን እስር አድርገው የሚያስቀምጡባት ድብቅ ሚስጥር የሀብልን ህይወት ዘርፋ እዛ ልጅ ሁና መኖሯ ነው። አጸደ እንደፈለገች